ኧረ አንቺ ሚስት እኔ ሰራተኛ ሆነን ማለት ነው። ቆይ ታዲያ ምን መሆን የፈለግሽው? አንቺና እኔ አንድ ቤት ውስጥ መኖር አንችልም። እንደዛ ካልሽ መውጣቱና ውጫ ማነግርሽን ያዘሽ። እያበሳጨሽኝ ነው። በእናትሽ ተይኝ። አሁን እዚህ ቤት ያለሽ እህል ውሃ ተቋርጧል። ክብርሽ እየተዋረደ ነው። ምንም ክብር የለሽም። አንድ የተሰጠሽን እድልሽን አበላሽተሽዋል። ሁሉም ነገር እንደተብላሽ አይቀርም፣ ይስተካከል። አንቺ ራስሽ ከዚህ ቤት ውልቅ ብለሽ ውጪ። የዛሬውስ በዝቶብኛል። አልምርሽም፣ አልተውሽም። ሁልጊዜም ነገር የሚለው ሰው የሚፈልገው እንግዲህ ነገር ነው የሚፈልገው እና ማለት እንግዲህ ዛሬ ከዚህ ቤት መውጣት አለብሽ፣ አንቺ የብሩክ ሚስት ሆነሽ መቀጠል የለብሽም እያለቻት ትገኛለች ቅድስትን። ቅድስት ደግሞ እኔ የትም አልሄድም፣ ከፈለገሽ አንቺ ከዚህ ቤት ውልቅ በይ፣ አንቺ ከዚህም በኋላ ምንም አይነት ክብር የሚባል ነገር የለሽም። ስለዚህ አንቺ ደግሞ ለብሩክ የምትገቢ ሰው አይደለሽም። እነሱ እኮ ለጊዜው መጠቀሚያ አድርገውሻል። አንቺ ራስሽ ለምን ወጥተሽ አትሄጂም? እኔ የትም አልሄድም ነበር የምትለውና ስለዚህ እኔና አንቺ እንደዚህ መቀጠል አንችልም፣ መቼ ድረስ ነው የምንቀጥለውም እያለቻት ነበርና መቀጠልማ አንችልም። እምንቀጥልም ከሆነ እኔ የቤቱ ባለቤት ሆነሽ አንቺ የድሮዋ እትዬ የድሮዋ ማህሌት ደግሞ የቤት ሰራተኛ ሆነሽ ትቀጥያለሽ እያለቻት ነው። እሷም እንግዲህ እንዴት እንደዚህ ትይኛለሽ በማለት ቅድስትን ለማሳሳት እንግዲህ ልታንቃት ትሄዳለች። ቅድስትም እንግዲህ አሁንስ ከለጋ አሳልፈሽብኛል ሁሉን ነገር በማለት ሴት ጠርግታ ይዛታለች ማለት ነው። ማህሌት እንግዲህ ለትንሽ ነገር ነው ያዙኝ ልቀቆኝ ምናምን የምትለውና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። አዲሶች ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ግቡ በማለት በአክብሮት እጠይቃለሁ ማለት ነው። ምሳሌ ድራማ ደስ የሚልና አስተማሪ እንደዚህም እንግዲህ የጨካኞች ጥግ እንደነዝና ያሉትን ሰዎች የምናይበት ነውና እንግዲህ እኔ እውነት በሆነ ብዬ ተመኝቼ ነበረና ትህትና እንግዲህ በእንቅልፍ ልቧም ቢሆን እሱ አጠገቧ ሄዶ እንግዲህ ስልክ እያወራ ነበረ። ከኋላ ሽጉጡን መዛ እንግዲህ ተኩሳ መታው ነበርና እኔም ራሱ በእንቅልፍ ልቤ ድገሚው ትህትና አንዴ ወደ እግሩ ከወገቡ በታይ በይው እያልኳት ነበረ። እኔ ራሱ ስባን ለካ በእንቅልፍ ልቤ ነው እውነት ባደረገው ብዬ ተመኝቼ ነበረ። እውነት ባደረገው ብዬ ተመኝቼ ነበርና ለጨካኞች ይገባቸዋል። ከወገብ በላይ ሲሆን ከወገብ በታይ ቅልጥማቸው ማለት ነው። እና እንግዲህ እንዳንተ አይነት ጨካኞችን መግደል ሳይሆን በቁማቸው እንዲማቀቁ ማድረግ ነው እያለች እንግዲህ ከቤተሰቦቼ አመጥቼ እዚህ ቤተሰቦቼ ንብረት አሸጠኸኝ፣ ቤተሰቦቼን በደህንነት እያኖርክ እኔን እዚህ እያሰቃየህ አልምርህም ብላም እንግዲህ ደግማም እየተኮሰችና እየመታችው ነበርና ነገን ግን በእንቅልፍ ልቧ ሲሆን እኔ ራሱ ደንግጬ ነበር። እውነት ሆነ በቃ እቺ ልጅ እውነትም ጀግና ነች፣ እቺ ልጅም ጎበዝ ናት ብዬ አሞግሼ ምናምን በቃ አውግቼ አሞግሼ ሳልጨርስ ነገሩ እንዳልሆነ ሆኗል ማለት ነው። ትህትና በነገራችን ላይ ቆራጥ ነው። እንደዚህ አይነት አጋጣሚ ብታገኝ አትምሮም ብዬ ተስፋ አደርጋለሁኝ። እና እንግዲህ ጠበቃው በቁጥጥር ስር ውሏል ማለት ነው። ዝናም ሉላን አግኝቻለሁ፣ ሉላን አገኘዋት እያለ እየተደሰተ ይገኛል። እንግዲህ እሱ ምንጊዜም በሰዎች ለቅሶ እንደተደሰተ ነው። ሉላ እዚህ ከተማ ውስጥ ናት ያለችው። ስለዚህ በጣም ደስ ብሎኛል፣ አገኛታለሁ፣ በሰዎች አፈላልጋታለሁ አሁን እያለ ይገኛል። እና እንደዚሁም ሌሎች ሰዎች ጠበቃ ወይም ደግሞ ፖሊስ መስለው ወደ እሷ እንዲደውሉ አድርገው እንግዲህ እነሱም ደውለው ነይና እንግዲህ ተከታታይ ሰውየውን የታሰረውን አንቺ መተሽ መከታተል ሲኖርብሽ እኛ ነው ተከታትለን የምንደውልልሽ፣ ጭራሽ ነይና ተከታታይ እንግዲህ እያሏት ነበርና እሷም ሄጄን ነገር መከታተል አለብኝ ካልሆነ ይለቁጣል ይህንን ጠበቃ ሰውዬ ተሱ ተለቀቀ ማለት ደግሞ ከዝና ጋራ ይገናኛል እያለች ትገኛለች። እና ሞገስ ግን በዚህ ነገር በፍጹም አልተስማማም። ይቀርብን፣ ይህንን ጠበቃ የተባለውን ፖሊስ የደወለሽ ፖሊስ ራሱ አናምነውም። ምን ያህል እርግጠኛ ነሽ? ከዝና ጋር አብረው የሚሰሩ ከሆነስ ከዚህ ወጣሽ ማለት ደግሞ ዝና ያገኝሻል ማለት ነው። ካልሆነ ደግሞ እኔ ሄዳለሁ እንጂ አንቺ በፍጹም ሄድ የለብሽም እያለት ይገኛልና ሌላው እንግዲህ ማህሌት በጣም የሚገርመው በነገራችን ላይ ምሳሌ በጣም ተንኮለኛ ሆናለች እና የማህሌትን ተንኮል ሁሉ እንዳለ ተቆጣጥሯለች በአይምሯ ውስጥ እና ማህሌት እንግዲህ
ገንበሬ ገዝታላት ለሷ ማታለያ ዛሬ ለሶስት ሆናችሁ አንድ አልጋ ነው እንዲያደራችሁት ብላ እየጠየቀቻት ነበርና እሷም አዎ እኔ መሀል ላይ ሆኜ ሶስታችንም እኮ ትኝት አልን ነበር ያለችውና እና ተኛችሁ ነበር ያለች። ቅድስትም ብሩክም አንቺም ሁላችሁም ተኛችሁ አንድ ላይ ስትላት አዎ ተኛን እማዬ ተኛን እኮ ነበር ያለቻትና ወይ እማዬ ስትይኝ ደግሞ እንዴት ደስ እንደምትይኝ እያለች እንግዲህ ፍለቅለቅ እያለች እሷ ሚስጥር ለማወጣት አስባ ነውና ተኛችሁ ብላ ጠይቃታለች። እንግዲህ የልጅ ነገር አዎ ተኝተናል፣ አንቺ መሀል ላይ አዎ በቃ አባዬና ቅድስትዬ እኮ ቀፍ አርግተውኝ ተኛው ነበር ያለቻት። እና አንቺ መሀል ላይ ተኛሽው ምንም የተፈጠረ የለም ዝም ብላችሁ ተኛችሁ ያለቻት ነበር። እንዴም ማየ እኔ እኮ ራሱ የገረመኝ እሱ አይደለ እንዲ ያላለቻትም ማለት ምን የገረመሽ? እኔማ እኮ የገረመኝ መሀል ላይ ነበር የተኛው፣ ጠዋት ስነቃ ዳር ላይ ነኝ ያለሁት ናቸው። ወይኔ የሚበላውን ገንበሬውን ከተቀበለቻት በኋላ ራሴን ዳር ላይ ነው ያገኘሁት፣ ማታማ መሀል ላይ ነበርኩ አላለቻትም። መሀሌት ጨለለች ማለት ነው። ጨለለች አይገልጠውም። ቀጥታ እንግዲህ ቅድስትን ለማነቅ ነው የሄደችው። አንቺ መቼ ድረስ ነው እዚህ ቤት ድረስ መቀጤው? መቼ ድረስ ነው እዚህ ቤት የምትቀመጩ? አንቺ ለምን ውልቅ ብለሽ አትሄጂም ወደ መጣሽበት ነበር ያለቻት። እና አንቺ ራሱ ለምን ውልቅ ብለሽ አትሄጂም ነበር ያለቻት። እንግዲህ እሷ እኔማ የትም አልሄድ፣ እኔ ተፈላጊ ነኝ፣ እዚህ ቤት ውስጥ እፈለጋለሁ። ደግሞ መድብልም ተቀመጭ ብሎኛል። ለብሩክ ደግሞ ታማኝ ሆኜ እየሰራውለት ነው። ሌላ ደግሞ ሉላ ያለችበትን ቦታ ዝና አውቋል። እሱንም ልነግራቸው ነበር የት ነው ያሉት እያለች እንግዲህ ኢንፎርሜሽን ከሷ ለመልቀም እየሞከረች ነበር ማህሌት ማለት ነው። እና ቅድስት ግን አላውቅም እና ታዲያ ለምን ለራሳቸው ደውለሽ አነግሪያትም ነበር ያለቻት። እነሱም እንግዲህ አይ ዝና ስልኬን አስሮት ሊሆን ይችላል፣ ስለዚህ ለእነሱ ደውዬ መንገር አልችልም ነበር ያለቻት። ሰሞኑንማ አንቺን እየጠበቁ ነበረ፣ አሁን በቃ እምነታቸውን ጥለውብሽ ነው የወጡት ይሆናላ። ለማንኛውም አልነገሩኝም ወዴት እንደሄዱ፣ ደውይና ጠይቂያቸው ተፈለሽን ያለቻት። እና ይህን ነገር እንግዲህ ለምንድን ነው ቅድስትን የጠየቀቻት? እሱም እንግዲህ ደውሎ አንቺ መሀይም ምን እየሰራሽ ነው እዛ ቤት? ሉላ እዚህ ከተማ ውስጥ እንዳለች ደርሼባታለሁ። በዚህ ሳምንት ውስጥ የገባሽበት ገብተሽ ሉላ የት አካባቢ እንዳለች ልትነግሪኝ ይገባል ነው ያላትና እሷም እንግዲህ ግዴታዋን ለመወጣት ፍንጭ እየፈለገች ነው የምትገኘው ማለት ነው። ሉላ የት ነች ያለች የሚለው ስለዚህ ወይ ብሩክን ወይ መድብልን እንዴት አድርጌ እጠይቃቸዋለሁ፣ ሉላ ያለችበትን ቦታ እንዴት ማወቅ እችላለሁ የሚለው ለማለት እንግዲህ ለመጠየቅ ነው ዳር እያለች ያለችውና ነገር ግን ማንም ሊነግራት አይችልም። ሉላም እንግዲህ ለጊዜው ተደብቃለች ያለችው ግን በውስጧ ፍርሃት አለ። ያለችበት ቦታ እንግዲህ ሌላ ቦታም ቢሆን መድብል ግን እኔ አለሁላችሁ አይዟችሁ እያላቸው ይገኛል። እንደዚሁም ደግሞ እነሱም በቅርብ ወደ እስር ቤት እንደሚወረወሩ ከፖሊሶች ጋራ እያወሩ ይገኛሉ፣ ከሞገስ ጋር ሆኖ ማለት ነው። ግን የሞገስን ጉዳይ ግን እንደማይዝላቸው ቃል እንደማይገባላቸው ተናግሯል። ምክንያቱም የእነሱ ኬዝ በጣም ከባድ ኬዝ እንደሆነ፣ ጠበቃው ደግሞ መፈታት እንደሌለበት፣ እንደዚሁም ደግሞ በቻልኩት መጠን እሞክራለሁ ነገር ግን ሙሉ በሙሉ ቃል አልገባላችሁም እያላቸው ይገኛል። እና ይሄ ኬዝ እንግዲህ እንዲህ ነው የሚዘጋው። ሉላ ግን በፍጹም መድብል ዝና እጅ መግባት የለባትም ማለት ነው። ሁላችንም የምንለው ዝና እጅ መግባት የለባትም። ፍትህ ለትህትና እንግዲህ በጣም ደስ ብሎት እሱም ለትህትና ሳቅ ሳቅ እያለ እያወራት ነበረ። እሱም ዛሬ ደስ ብሎሃል ምንድን ነው ብትለውም እንግዲህ ሉላን አገኘዋት። ሉላ እዚህ ከተማ ውስጥ አለች። ያንቺ ህይወት ደግሞ እየተራዘመ ነው። ዛሬ ነገ እየተባለ ይኸው ዛሬም አለሽ በህይወት ነበር ያላትና እንኳን ደስ አለክ ነበር ያለችው። እንግዲህ ትህትና እንኳን አብሮ ደስ አለን፣ አንቺም አብሮሽ የሚቀመጥ ሰው አግኝተሻል ይመስለኛል። እሷ ግን ሟች አይደለችም። እሷን በጣም ነው መወዳት፣ በማንም አልቀይራትም፣ ግን ለጊዜው ከአንቺ ጋር መቀመጡ አይቀርም ነበር ያላትና በጣም ደስ ይላል፣ ጓደኛ ያገኘው ማለት ነው ነበር እያለችው ነው። እንግዲህ እቺ የሱን ፈገግታ ተጠቅማ እባክህ ዛሬ ደግሞ ደስ ብሎሃል፣ እንደዚሁ ደስ እንዳለክ ቤተሰቦቼን አገናኘኝ ነበር ያለችውና እንግዲህ በጣም የሚያሳዝነው የትህትና አባትም እንግዲህ ሳውዲ ደረሽ ወይ ገባሽ ወይ ነበር ያላት 500,000 ብር ምክንያቱም አስልከዋለች እና አዎ ገብቻለሁ ያለችው። እንግዲህ ብሩን ስታስልከው እሷም ድንበር ላይ ተይዣለሁ 500,000 ብር ያስፈልገኛል ብላ ነበር እንግዲህ ከዘመድ አዘመድ ተበድረው ብሩ የተላከላትና
እንግዲህ ልጃቸው ሳውዲ እንዳለች ነው የሚያውቁትና ስልኩ ራሱ የት ሀገር ስልክ እንደሆነ አለዩትም። እንግዲህ ስደውልላቸውና አዎ ገብቻለሁ ያለቻቸውና እንግዲህ እንባ እየተናነቃት እያለቀሰች ነበረ እየደወለችውና እንግዲህ ልጄ ይህን ሁሉ ብር ተበድሬ የላኩልሽ ትመልሻለሽ ብዬ ነው በይ እንደምን ተፍተፍ ብለሽ ብሩ አላክ አድርጊን ያሉ። በጣም ያሳዝናል። እንግዲህ ይህን ሁሉ እየሰማ ምንም በቃ ምንም የተሰማው ነገር እንኳን የለም። ዝና በዚህ ልክ ጨካኝ፣ በጣም ጨካኝ ነው ዝና ማለት ነው። እና እሷም እሺ አባዬ በማለት እንግዲህ ስልኳን ዘግታለች። እና ሳውዲ ነሽ እንዲ ያለሽው አንቺ ነበር ያላት። እንዴ አንተ አይደለህ እንዴ ሳውዲ ነች ያለውትኝ እዚህ መስመር ላይ ተይዣለሁ፣ ድንበር ላይ ተይዣለሁ በይና ተናገር ያልከኝ እኮ አንተው ራስህ ነው ነበረችው። እኔ የምልሽ ነበር ያላት። ደግሞ እኔ የሆነ ቁም ነገር ሊያወራት ነው ብዬ ነበር ያሰብኩትኝ። እና እውነት አንቺ መወለድ ነበረብሽ እንዴ? ደሃ ከሆኑ ምንም ከሌላቸው ለምንድን ነው የሚወልዱት? ለምን ተወለድሽ? አንቺ ራሱ መወለድ ነበረብሽ ነበር ያላትና እንግዲህ ሆነ ይሆናል። እንግዲህ አልመለስም አይደል እንዴ? አንተ ከደህና ቤተሰብ ተወልደህ ነው። ልንገረህ እኔ በጣም በደህንነት ነው ያደግኩት። አንድ ቀን ጠግበን በልተን አናውቅም። ሁል ጊዜ እንደተራብን ነው። የእኔ ታላቅ ወንድሜ በ2 ዓመት ነው የሚበልጠኝ። በ4 ዓመቱ የት እንደገባ ጠፋ ነበር ያለችውና እዛች ቦታ ግን ዝና ጠበቅ አርግቶ ይዟታል። ስሙ ማን ይባላል? በተደጋጋሚ ስሙን ንገሪ፣ ምን ነው ልታፈላልግልኝ ነው ነበር ያለችውና ምን ነው በእነሱ እጅ ገብቶ ነው ይሆን እንዴ? የእነሱን መቼም ከእነሱ እጅ የሚወጣ ነገር የለምና ስሙ ማን ይባላል ብሎ በተደጋጋሚ የጠየቃት ነው። እና ይሄ ሰው በእነሱ እጅ ይሆን እንዲ ያለው የሚለውም በጣም አሳሳቢ ነውና ስለዚህ መወለድ አልነበረብሽም። ድሆች ጭራሽ መወለድ የለባቸውም፣ መርባት የለባቸውም። ድሀ ከሆኑ ደግሞ ለምን ይወልዳሉ? ለምን ይረባሉ? የሚል ነው እንግዲህ ለትህትና ይመለሰላት ማለት ነው። እና አንተ ከደህና ቤተሰብ ስለተወለድክ ነው የሰው ሀዘን የሰው ለቅሶ ደግሞ ያስደስትሃል ያለችው ነው። እሱም አዎ የሰው ሀዘን የሰው ለቅሶ ያስደስተኛል። አንቺ እኮ ቅድም አባትሽ ስታወሪ ስታለቅሺ በጣም ደስ እያለኝ ነው የሚለውና እንግዲህ ሰው ሲያለቅስ ያስደስተዋል። የአበበ ደንበሳ ልጅ ግን ምን ሆኖ እንደዚህ የሚሆነው? እውነት ያንን በህልምሽ ያየሽውን በውን ባደረግሽው ብዬ ተመኘው ተስና ማለት ነው። መድብልም እንግዲህ እኔ ያልኩትን ቃሌን አላጥፍም፣ ወደ ኋላም ደግሞ አልመለስም። እነኚህ ሰዎችን ለህግ ይቀርባሉ በቅርብ ቀን። ስለዚህ እነሱ ደግሞ ለህግ ቀረቡ ማለት ማህሌት ደግሞ ከዛ ቤት ተፈንቅላ ትወረወራለች ማለት ነው። አንተና ቅድስት ደግሞ በሰላማዊ መንገድ ትጋባላችሁ ማለት ነው። የሉላና የሞገስ ንብረታቸው ይመለስላቸዋል በቅርብ እያለ እንግዲህ ተስፋ እየሰጣቸው ይገኛል ማለት ነው። ነገር ግን ሁሉንም ነገር በሚስጥር ነው እያደረጉ ያሉት እና ማህሌት አሁን እነሱን የምታግዝ የምትመስልም በጎንም ነገር ግን ከሁለት መንገድ እየሰራች ነው ያለችው ማለት ነው። ሌላው እንግዲህ መርዙ ደላላና ይቅርታ ቤተሰብ ኤፍራታ እንግዲህ እነሱም ያው ፍቅር ነው ጥቅም ነው ምንድን ነው የሚባለው? በጣም ከባድ ነው የኤፍራታ ነገር። እንግዲህ ያማረችኝ ደስ ያለችኝ ቀሚስ አይቻለሁ፣ ቀሚስ ግዛልኝ በማለት እንግዲህ ኮሚሽን የሚያገኛትን ብር እንግዲህ እየጨረሰችበት ትገኛለች እና ቀሚስ ገዛላት። አሁንም ደግሞ ድጋሜ ቀሚሱ በጣም አምሮብሻል ቢላትም እንግዲህ አዎ ግን አጋጣሚው ጫማ አልተገኘለትም። አንድ ማቃት ጓደኛ አንድ ብራንድ ጫማ የምትሸጥ አለች ከእሷ ትገዛልኛለህ እያለችው ነው። ስለዚህ በዚህ መሀል እንግዲህ ስልክ ይገባ ነበርና እህትሽ ነች ላንሽለት ቢላትም አይ ተዋት እኔ ጥቅም ወዳድ ሰው አልወድም ነበር ያለችውና አንቺ ጥቅም ወዳድ ላይ ስልክ አታንሽም እኔን ለማለብ ነው ከኔ ጋር የተቀረብሽኝ ወይስ እኔን ለድህነት ለመስጠት ነው ቢላትም አይ ለማለብ ነው ነበር ያለችው። እንግዲህ አፋወጣታና ጫማ ትገዛልኛለህ ብራንድ ጫማ በድጋሚ ማለት ነው። ስለዚህ ደግሞ ሴት ልጅ ነኝ ትንሽ መግደርደር አለብኝ። እሱ ሌላ ነገር ትንሽ መግደርደር አለብኝ። ደግሞ ይሄን አደረኩላት ብለህ ነው እንደዚህ ነገር የምታወራው እያለች ትገኛለች። እና እሱም እሺ የኔ ኮሚሽን
እኔ ባንቺማ አልደራደርም። ባንቺ ከተደራደርኩማ ስራ የሚዘጋብኝ ኮሚሽን ይሁደላ ላይ ሁሉ ነገር ይዘጋብኝ ነበር ያለውና እሷም አይ ስራማ ያስፈልገናል ለወደፊት ህይወታችን ራሱ ግዴታ ስራ መስራት አለብህ ነበር ያለችውና ኤፍራታ ይመችሽ እንግዲህ መርዙ ደላላውን እያለቅሽ ነው እንግዲህ የምትገኙና የኔ ኮሚሽን እያላት ይገኛል። እንግዲህ እነሱ ሁለቱን ያገናኘችው ወይዘሮ ዳጣ ናትና ዳጣ እንግዲህ መጨረሻ ላይ መወቀሷ አይቀርም ታልቦ ኪሱ ባዶ ሲቀር አንድ ቀን እየየ ብሎ ማልቀሱ አይቀርም ማለት ነው። ዳጣም እንግዲህ ተወቃሽነት ውስጥ አትወጣም። ሌላው ነገር እንግዲህ የመሀሌትና የቅድስት ጉዳይ ምን ይሆን መጨረሻው? በጣም አሳሳቢ ነው። ሁለቱም እንግዲህ አንገታቸውን ሲጥ ተዳርገው ተያይዘው ነበር። በመጨረሻ ላይ ግን ቅድስት ያሸነፈች ይመስላል። ቅድስት በጣም ቆርጣለች፣ አምራለች። ነገር ግን ታገሺ፣ ምንም አይነት ስህተት እንዳትሰሪ ተብላ በተደጋጋሚ ተነግሯታል። ብሩክም ቢሆን መድብልም ቢሆን ብትናገርሽ ራሱ ባልሰማ ዝም በያ፣ ትንሽ ቀን ነው፣ ነገሮችን መስከራ ካስተካከለችልን ከዚህ ቤት እናስወጣታለን። ስለዚህ እጅሽን እንዳሰነዝሪባት፣ ባትታዘዣት እንኳን ዝም በያት፣ ከፊቷ ዞር በይ እያሏት ነበርና እሷ ግን በቃ ቅድስትን ለማሳሳት በተደጋጋሚ እየሄደች ነው። እንደዚህም ለምን ከብሩክ ጋር አንድ አልጋ ላይ አደሩ? ለምን እኔ ያለው ለምን እሷን ያገባል? ስለዚህማ ብሩክ የኔና የኔ ብቻ ነው በሚል ሀሳብ እንግዲህ እሷን በቃ በእጇ ላይ ሰበብ ለመሆን ነው እያሰበች ያለችውና ቅድስት እንግዲህ ስሜቷን መቆጣጠር አልቻለችም። በቃ ሴት አርግታን ያዘችው። ይገባታል ደግሞ ማህሌት በጣም ደፋር ናት። ድፍረት እስከ ጥግ ድረስ ነው ማለት ነውና ማናሸነፍ የሚለው በቀጣይ ይዤላችሁ እመጣለሁ። አሁን ግን በዚሁ እሰናበታችኋለሁ። ቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ባባይ ውድ ቤተሰቦቼ